ከዚህ በፊት የሰራሁላችሁ ቪዲዮ ላይ የሆነ ሶስት መጽሐፍ ወይም ሶስት ሌተሮች ቢኖሩን ኤ ቢ ሲ የሚባሉ የተለያዩ ሌተሮች ቢኖሩን በስንት አይነት መልኩ አሬንጅ ልናደርጋቸው እንችላለን ብለን ይሄኛው መጀመሪያ ኤ ሆኖ ቢ ሲ ሊሆን ይችላል። ከዛ ደግሞ ኤ አድርገን ደግሞ ሲ ቢ ልናደርግ እንችላለን። ኤ እና ሲ እና ቢን ስዊች ማድረግ እንችላለን። ኦርደራችን ኤ እንዳለ ሆኖ አለበለዚያ ደግሞ ቢን እናስቀድምና ደግሞ ኤ እና ሲ ማድረግ እንችላለን። ወይ ቢን አስቀድመን ደግሞ ሲ እና ኤ ማድረግም እንችላለን። ያ ማለት ይሄንን ኤ መጨረሻ ማድረግና መጀመሪያ ማድረግ ይለያያል እንደማለት ነው። ያኔ ኦርደራችን ማተር ያደርጋል። ከዛ በኋላ ሲን ደግሞ አስቀደምንና ሲ ብለን ኤ ቢ ልናደርግ እንችላለን። ወይም ደግሞ ሲን ካስቀደምን ደግሞ ቢኤም ልናደርግ እንችላለን። ስለዚህ 1 2 3 4 5 6 አሬንጅመንት ነው ይኖራል። ያ ማለት ሶስት ነገሮች ቢኖሩን ኤቢሲ ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ሶስቱንም አሬንጅ ማድረግ ካለብን ምንም ነገር ፐርሚቴሽን ምናምን ሳንጠቀም ቀጥታ ፋክቶሪያል አድርገን 3 ፋክቶሪያል ብለን ቀጥታ መመለስ እንችል ነበር። ወይም 7 መጽሐፍ በስንት አይነት መንገድ አሬንጅ ማድረግ እንችላለን ካለን ሰባቱንም ስለምንወስዳቸው ከ7 መጽሐፍ ላይ ሰባቱንም በስንት መልኩ አሬንጅ እናደርጋለን ካለን 7 ፋክቶሪያል ማለት እንችላለን። አሁን ፐርሚቴሽንን የምንጠቀመው መቼ ነው? ልክ እዚህ ጋር እንዳለው 3 ሌተር ኖሮ ሶስቱንም በስንት አይነት መልኩ አሬንጅ እናደርጋለን ሳይሆን ከሶስት ውስጥ 2 ፒክ ማድረግ ቢኖርባችሁ ሁሉንም ሳይሆን ከሶስት ሌተሮች ውስጥ ወይም ከሶስት መጽሐፎች ውስጥ 2 ፒክ ማድረግ ቢኖርባችሁ በስንት አይነት መልኩ አሬንጅ ማድረግ እንችላለን የሚለውን ለማሳየት ቀጥታ ዝም ብለን 3 ፋክቶሪያል ሳይሆን የምናደርገው ፒ እናደርግና ፐርሚቴሽን ነው። ፒ አድርገን ከሶስት መጽሐፍ ወይም ከሶስት ሌተሮች ላይ 2 ብቻ ፒክ ማድረግ ካለብኝ በስንት መንገድ ነው አሬንጅ ላደርግ የምችለው የሚለውን የሚሰጠን ፐርሚቴሽን ነው። ከዚህ ከፋክቶሪያሉ ጋር የሚለየው ለምንድን ነው? ፋክቶሪያሉ ከሶስቱም ላይ ሶስቱንም ስንጠቀም ነው። 7 መጽሐፍ ከሆነ ሰባቱንም መጽሐፍ በስንት አይነት መልኩ አሬንጅ እናደርጋለን ነው። ፐርሚቴሽን ሲሆን ግን ከሶስት መጽሐፍ ላይ 2 ብቻ ፒክ ማድረግ ቢኖርብን ያ ማለት ኤ እና ቢን ፒክ ማድረግ ካለብኝ ኤ ቢ አርጌ ወይም ቢኤ አርጌ ነው ላስቀምጠው የምችለው። ወይም ደግሞ ኤ እና ሲ ነው የምመርጠው ካልኩኝ ደግሞ ኤሲ ወይንም ሲኤ ነው የማደርገው። በዚህ በ6 መንገድ አሬንጅ ማድረግ እንችላለሁ። ስለዚህ በፐርሚቴሽን ስንሰራ ከሶስት ነገር ላይ 2 ብቻ ፒክ ማድረግ ቢኖርብኝ በስንት አይነት መልኩ አሬንጅ ማድረግ እችላለሁ ነው። አሬንጅመንታችን ኦርደሩ ማተር ያደርጋል። እዚህ ጋር ኤቢ ስንልና ቢኤ የተለያዩ ናቸው። ልክ እንደ ፋክቶሪያል እንደምንሰራው እንደ ተለያየ ነው የምንቆጥረው። አንዳንድ ጊዜ 3 ፒ 2 ተብሎ እዚህ ጋር እንዳለው ሊቀመጥ ይችላል። ስለዚህ ይሄንን ጥያቄ ስንሰራ የምናደርግ የነበረው 3 ፋክቶሪያል እናደርጋለን ኦቨር አድርገን 3 ማይነስ 2 ፋክቶሪያል አድርገን የፐርሚቴሽን ፎርሙላችን ፒ ኤን አር ተብሎ ከተቀመጠልን ወይም እዚህ ጋር እንዳለው በዚህ መልኩ ከተቀመጠ የኤንን ፋክቶሪያል እንወስዳለን። ከዛ ከኤን ላይ አርን ደግሞ ቀንሰን ፋክቶሪያል ማድረግ ነው። ልክ እዚህ ጋር 3 ኤን እንደማለት ነው። 3 ፋክቶሪያል እናደርጋለን። ከዛ ከታች ደግሞ ከ3 ላይ 2ን ቀንሰን ያለውን ፋክቶሪያል መስራት ነው። ይሄ ላይኛው ስንሰራ 3 ታይምስ 2 ታይምስ 1 እንደማለት ነው። ይሄ ደግሞ ከ3 ላይ 2 ስንቀንስ 1 ነው። 1 ፋክቶሪያል ደግሞ 1 ነው። ስለዚህ ይሄ 6 አንደኛ 6 ስለሆነ አጋጣሚ ከፋክቶሪያል ጋር አንድ አይነት ሆነ። አሁን ደግሞ ሌተሪ ላይ ዲ ብጨምርበት ኤቢሲዲ ባደርገው እነዚህን 4 መጽሐፎች በስንት መንገድ አሬንጅ ማድረግ እንችላለን ብላችሁ 4 መጽሐፍ አለ። አራቱንም መጽሐፍ ከሆነ የጠየኳችሁ ይሄ ምንም ፐርሚቴሽን ሳናደርግ እንዲህ ብናደርገውም 4 ፋክቶሪያልም አድርገን ብንሰራው አንድ አይነት ነው። ስለዚህ ብዙ ጊዜ ዝም ብለን ፋክቶሪያል የምናደርገው ከ4 መጽሐፍ ላይ አራቱንም መጽሐፍ በስንት አይነት መልኩ አሬንጅ እናደርጋለን ስንባል ምንም ፐርሚቴሽን ሳንጠቀም 4 ፋክቶሪያል ነበር የምናደርገው። ይሄ ማለት 4 ታይምስ 3 ታይምስ 2 ታይምስ 1 እንደማለት ነው። ይሄ 4 ጊዜ 3 12 24 ይሆናል። ነገር ግን ፐርሚቴሽን ላይ ስንጠየቅ አራቱንም እንድንወስድ ሳይሆን ከ4 መጽሐፍ ላይ 2 ብቻ ፒክ ማድረግ ቢኖርብን በስንት አይነት መልኩ አሬንጅ ማድረግ እንችላለን ነው። ፎር ፒ 2 ወይንም ደግሞ ፒ ይደረግና 4,2 ከተደረግን ያለን ቶታል 4 ነው። 2 ፒክ ማድረግ ቢኖርብን በስንት አይነት መልኩ አሬንጅ እናደርጋለን ነው። ስቲል ኦርደር ማተር ያደርጋል። እዚህ ጋር ኖት ማድረግ አለብን። ስለዚህ የምናደርገው 4 ፋክቶሪያል እናደርጋለን ሲካፈል አድርገን ከ4 ላይ 2 ቀንሰን የዚህን ፋክቶሪያል ማድረግ ነው። 4 ፋክቶሪያል ደግሞ እዚህ ጋር ሰርተነው 24 ነው የመጣልን ሲካፈል እናደርግና ከ4 ላይ 2 ስንቀንስ ደግሞ 2 ፋክቶሪያል ነው። 2 ፋክቶሪያል ማለት ደግሞ 2 ሲባዛ በ1 እንደማለት ነው። ስለዚህ ይሄ በ2 1 በ2 12 ይሆንና እኩል አይሆኑም። በፋክቶሪያል እንደምንሰራው ሳይሆን የሚኖረን 12 ምርጫ ነው። እኛም እንስራው ካለን የምናደርገው ኤዲ እናደርጋለን። ለምሳሌ ኤዲ ከዛ ደግሞ ዲኤ ቢና ዲና ቢ አድርገን ሌላ አዲሽናል መጨመር ማለት ነው። ቢዲ ዲቢ ሌላ ደግሞ ሲዲ እና ዲሲ ማድረግ እንችላለን። ለዚህ ስንቆጥራቸው 1 2 3 4 5 6 7 8 9 10 11 12 አሬንጅመንት ነው። 2 ብቻ መምረጥ ካለብን ከ4
ከ24 ፊደሎች ላይ ሁለት ብቻ መውሰድ ካለብን አሬንጅ ልናደርግ የምንችለው የቁጥር ብዛት መሆን ያለበት 12 ነው እንጂ እንደዚህኛው 24 አይደለም። አራቱንም ፊደል ግን ወስደን ቢሆን ኖሮ አሬንጅ የምናደርገው የሚሆነው ቀጥታ ፋክቶሪያል ማድረግ እንችላለን። 24 ወይም በፐርሚቴሽን የምንስራ ብንል P44 ማለት 4 ፋክቶሪያል እናደርጋለን። 4 ሲቀነስ 4 ፋክቶሪያል ስናደርግ የላይኛው 4 ፋክቶሪያል የታችኛው ደግሞ 0 ፋክቶሪያል 0 ፋክቶሪያል ደግሞ 1 ማለት ነው። 1 ፋክቶሪያልም 0 ፋክቶሪያልም 1 ማለት ስለሆነ ይሄ ዞሮ 4 ፋክቶሪያል ማለት ነው። እንደዚህ አይነቶቹ ሲሆን ምንም ፐርሚቴሽን ሳንጠቀም ቀጥታ ፋክቶሪያል ማድረግ እንችላለን ሁሉንም አይተም የምንወስድ ከሆነ። ነገር ግን ፐርሚቴሽን ላይ ግን ሁሉንም ውሰዱ ሳይሆን ከአራት መጽሐፍ ላይ ሁለት ብቻ ፒክ ብታደርጉ በስንት መንገድ አሬንጅ ታደርጋላችሁ ለማለት ነው። አሁን ኮምቢኔሽን ታዲያ ምንድነው ልትሉ ትችላላችሁ አይደለ? ፐርሚቴሽን እና ፋክቶሪያል አልተምታታባችሁም፣ ገብቷችኋል። አሁን ደግሞ ኮምቢኔሽን ምን እንደሆነ አሳያችኋለሁ። አሁን እዚህ ጋር እንደምታዩት 8P2 ማለት ፐርሚቴሽን ነው። ይሄ ደግሞ 8 ተደርጎ C2 ሲባል ኮምቢኔሽንስ የምንለው ነው። አሁን በፐርሚቴሽን ስትረዱት ከ8 ነገር ላይ 8 ሌተር ሊሆን ይችላል፣ ከ8 መጽሐፍ ሌላም ነገር ሊሆን ይችላል። ከ8 ነገር ላይ ሁለት ነገር የመምረጥ ፒክ የማድረግ ሳይሆን አሬንጅ የማድረግ ሁለት ነገሮችን ወስደን በስንት አይነት መልኩ አሬንጅ ልናደርግ እንችላለን ነው። ያኔ ኤቢ እና ቢኤ የተለያዩ ስለሆኑ እንዴት አድርገን የቆጠርናቸው እንደ ሁለት ነው አይደለ? ኤቢንም ቢኤንም እንደ ሁለት ነው የቆጠርነው። አሁን ኮምቢኔሽን ሲሆን ግን ስንት ፒክ ማድረግ እንችላለን ነው። ያኔ ይሄ ኤቢ እና ይሄ ቢኤ አንድ አይነት ስለሆኑ አንዱ ነው ፒክ የምናደርገው። ስለዚህ ይሄንን አልወስድም። ሌላ ደግሞ ኤሲ እዚህ ጋር ካለ ሲኤ የሚባለው አንድ አይነት ነው። ይሄኛው መጽሐፍ ቡክ ኤ ነው፣ ይሄ ሲ ነው። ይሄ ደግሞ ቡክ ሲ ኤ ነው። ስለዚህ ሁለቱ አንድ አይነት ስለሆኑ ሁለቴ አንቆጥራቸውም። አሬንጅመንት ሳይሆን ስንት መጽሐፍ ፒክ ማድረግ እንችላለን እንደማለት ነው። ሰው ከሆነ ስንት ሰው ፒክ ማድረግ እንችላለን እንደማለት ነው። ያኔ ኦርደራችን ማተር አያደርግም። ስለዚህ የተደጋገሙትን ማስወጣት ነው። እዚህ ጋር ቢሲ አለ፣ ሌላ ሲቢ የሚባል ካለ አይሆንም ማለት ነው። ይሄኛውም አንድ አይነት ነው። ቢሲ ማለትና ሲቢ አንድ አይነት ስለሆነ ይሄም አይሆንም። ከዛ እዚህ ጋር እንደምታዩት ኤዲ ያለልን፣ ኤዲ እና ዲኤ ደግሞ አንድ አይነት ናቸው። ስለዚህ ይሄንንም እንደዚህ አንወስድም። ልክ እንደ ሰው አድርጋችሁ ብትቆጥሩ ኤቢሲዲ የሚባሉ ተማሪዎች ቢኖሩና የሁለት ኮሚቴ መፍጠር ቢኖርባችሁ ሁለት ተማሪ ብቻ ያለበትን ኮሚቴ መፍጠር ብትፈልጉ በስንት አይነት መልኩ ተማሪ ልትመርጡ ትችላላችሁ ነው እንጂ ኦርደራቸው እንዴት አድርጋችሁ ታስቀምጣላችሁ ማለት አይደለም። ስለዚህ እዚህ ጋር ኤዲ ቆጥረናል። ሌላ ቢዲ ያለልን፣ ቢዲ ማለትና ዲቢ አንድ አይነት ስለሆኑ ይሄኛውንም በኮምቢኔሽን አንቆጥረውም። እዚህ ጋር ሲዲ ያለ ዲሲን አንቆጥረውም። አሁን ስንት ኖረን? 1 2 3 እዚህ ጋር 4 5 ከዛ ከዚህኛው ጋር 6 ነው አይደለ? ስለዚህ ከአራት ነገር ላይ ኮምቢኔሽን አድርገን ሁለት ብቻ ፒክ ማድረግ ካለብን ዩኒክ የሆነ ኦርደራቸው ማተር የማያደርግ ዩኒክ የሆኑ ሰዎችን ወይም መጽሐፎችን ፒክ ማድረግ የምንችለው በ6 መንገድ ብቻ ነው ማለት ነው። አሁን በፎርሙላ ስንሰራ ደግሞ ሁሌ እንደዚህ እየተነተንን ኤክስ እያደረግን ምናምን ሳይሆን የምንሰራው ለኮምቢኔሽን ደግሞ የምንጠቀመው ልክ እዚህ ጋር የምታውቁትን የፐርሚቴሽን ኤን ተደርጎ ሲአር ወይንም ደግሞ ሲ ይደረግና ኤን ኮማ አር ተደርጎ ቢቀመጥልን ልክ የፐርሚቴሽን ፎርሙላችንን ኤን ፋክቶሪያል ኦቨር እናደርግና ኤን ማይነስ አር ፋክቶሪያል እንዳለ ይኖርና ሪፒትድ የሆኑትን የምናስወጣው በምንድን ነው? እዚህ ጋር አር ፋክቶሪያል በማድረግ ነው። ስለዚህ በተጨማሪ በዚህኛው ቁጥር ፋክቶሪያል ስለምናካፍለው ቁጥራችን ያነሰ ይሆናል። አሁን ይህን ጥያቄ ስንሰራ የምናደርገው በኮምቢኔሽን ሲሆን 4 ፋክቶሪያል እናደርጋለን። ከዛ ልክ እንደ ፐርሚቴሽን 4 ማይነስ 2 ፋክቶሪያል እናደርጋለን። ተጨማሪ ግን እዚህ ጋር 2 ፋክቶሪያል እንጨምርበታለን። ስለዚህ ይሄኛው ቅድም ሰርተነው 24ን የመጣልን ይሄኛው ሁለት ጊዜ አንድ ማለት ነው። ይሄኛውም 2 ፋክቶሪያል ደግሞ 2 ታይምስ 1 ማለት ነው። አንድ ላይ 4 ነው አይደለ? ስለዚህ 24ን ለ4 ስናካፍለው 6 ይመጣል። ልክ እዚህ ጋር እንደሰራ ነው 3 4 5 6 እንዳገኘ ነው። ይሄ ኮምቢኔሽን የሚሰጠን ዩኒክ የሆነ ስለ ኦርደር ሳንጨናነቅ ስንት የተለያዩ ነገሮች ፒክ ማድረግ እንችላለን የሚለውን ለመስራት የምንጠቀመው ኮምቢኔሽን ነው። ስለዚህ ኤን ስትረዱት ፐርሚቴሽን ነው። ኦርደር ማተር ያደርጋል። 8 ነገር ቢኖረንና 8 ሌተር መጽሐፍ የተለያየ ነገር ሊሆን ይችላል። 8 ነገር ቢኖረንና ከዛ ላይ ሁለት ፒክ አድርገን ዩኒክ የሆነ አሬንጅመንት ልናደርጋቸው የምንችለው በምን ያህል መንገድ ነው እንደማለት ነው። ስለዚህ አሬንጅመንት ነው አይምሯችሁ ላይ የሚመጣው 8P2 ስንባል 8 ፋክቶሪያል እናደርጋለን። ከታች ደግሞ ከ8 ላይ ሁለት ቀንሰን ይሄን ፋክቶሪያል ማድረግ ነው። 8 ፋክቶሪያል ማለት ደግሞ 8 ሲባዛ 7 ሲባዛ 6 እያደረግን መቀጠል እንችላለን። ነገር ግን ከ8 ላይ ሁለት ስቀንስ እዚህም ጋር 6 ፋክቶሪያል ነው፣ እዚህ ጋር መቆም እችላለሁ። ስለዚህ ከ6 በኋላ ከመቀጥል ይሄን ፋክቶሪያል እዚህ ጋር ቆሜ የታችኛው 6 ፋክቶሪያል ይኖረኛል። ይሄ በዚህ ጣፋና 8 ጊዜ 7 56 ይሆናል። ስለዚህ 56 ዩኒክ የሆኑ አሬንጅመንቶች ልፈጥር እችላለሁ። ኮምቢኔሽን ሲሆን ደግሞ ይሄ ፒ ሳይሆን የምንባለው ሲ ነው የምንባለው። ልክ እዚህ ጋር እንደምታዩት ሲ ይሆናል። አሁን እንደ ቅድሙ ስለ አሬንጅመንት ኦርደር ሳይሆን ከ8 ነገር ላይ
ሁለት ብቻ ፒክ ማድረግ ቢኖርባችሁ ዩኒክ የሆኑ ሁለት ነገሮችን በምን ያህል መንገድ ፒክ ማድረግ ትችላላችሁ ነው። ስለዚህ ዩኒክ ሁለት ነገሮችን ሴሌክት ማድረጋችን ነው እንጂ ኦርደራቸው ኤቢ ቢኤ የሚባል ነገር የለም ኮምቢኔሽን ላይ። ልክ እንደ ቅድሙ እንደ ፐርሚቴሽን 8 እንዳለ ነው ፋክቶሪያሉ። ከ8 ላይ 2 ስንቀንስ ያለውን ፋክቶሪያል እንዳለ ይሆንና የምንጨምረው ኮምቢኔሽን ሲሆን እቺን 2 ፋክቶሪያል ከታች መጨመር ነው። ስለዚህ ይሄኛው ፐርሚቴሽን ላይ እንደሰራ ነው 56 መጥቶልናል። ይሄ 56 እንዳለ ይሆንና ከታች 2 ፋክቶሪያል ጨመር ነው 2 ታይምስ 1 እንደማለት ነው። ያኔ በ2 1 በ2 28 ይሆናል። አሁን ደግሞ የ8 ፋንታ 12 ሆነ። ከ12 ነገር ላይ 10 ፒክ ማድረግ ቢኖርብን በስንት አይነት መልኩ አሬንጅ ልናደርግ እንችላለን ነው። ይሄኛው ደግሞ 12 ነገር ቢኖረን 10 ዩኒክ የሆኑ ነገሮችን በምን ያህል መልኩ ፒክ ማድረግ እንችላለን ነው። ስለዚህ እዚህ ጋር ስለ ኦርደር ሳይሆን አይተሞቹ የተለያዩ መሆናቸውን ነው። እዚህ ጋር ደግሞ ኦርደራችን ማተር ያደርጋል። ስለዚህ እዚህኛው ላይ ኤቢ ማለት ከቢኤ ጋር እኩል አይደለም በፐርሚቴሽን ጊዜ። በኮምቢኔሽን ጊዜ ግን ኤቢ ማለትና ቢኤ ማለት አንድ አይነት ነው። ይሄ ኤ መጽሐፍ ማለት ኤ መጽሐፍ ነው፣ ቢ ማለት ቢ ነው። ስለዚህ ልዩነት ስለሌላቸው አንድ አይነት ናቸው። ሰዎችም ከሆኑ ኤና ቢን መምረጥና ቢና ኤን መምረጥ አንድ አይነት ግሩፕ ነው የሚሆነው። ስለዚህ ኦርደር ማተር ሲያደርግ ፐርሚቴሽን ነው። ኦርደር ማተር ካላደረገ ኮምቢኔሽን ነው የምንጠቀመው። አሁን ስንሰራ ፎርሙላችን ተመሳሳይ ነው። 12 ፋክቶሪያል እናደርጋለን። ከታች ደግሞ ከ12 ላይ 10ን ቀንሰን የዚህን ፋክቶሪያል መውሰድ ነው። ለኮምቢኔሽን ደግሞ በተመሳሳይ 12 ፋክቶሪያል እናደርግና ከ12 ላይ 10 የምንቀንሰውም እንዳለ አንድ አይነት ይሆንና ተጨማሪ 10 ፋክቶሪያልን መጨመር ነው። ስለዚህ ቁጥራችን በጣም ያነሰ ነው የሚሆነው የኮምቢኔሽን። ስለዚህ 12 ፋክቶሪያል ማለት 12 ሲባዛ በ11 ሲባዛ በ10 ሲባዛ በ9 ሲባዛ በ8 አድርገን እየቀጠልን 7 6 ብለን እስከ 1 ድረስ ስናባዛ ማለት ነው። ከታች 2 ፋክቶሪያል እንደማለት ነው። ፈተና ላይ እንደዚህ ከበድ ያለ ቁጥር አይሰጣችሁም። በራሳችሁ ማባዛት የምትችሉት ቀለል ያለ ነው የሚሆነው። ስለዚህ ይሄንን በካልኩሌተር መልሱን አስቀምጥላችኋለሁ። ኮምቢኔሽን ሲሆን ደግሞ ይሄኛው 12 እንደምታዩት እዚህ ጋር 10 ፋክቶሪያል ስላለ ብዙ ቁጥር ያጠፋልናል። ስለዚህ የላይኛው 12 ሲባዛ በ11 ሲባዛ በ10 አድርግና አልቀጥልም እቆማለሁ። ለምን እዚህ ጋር 10 ፋክቶሪያል ስላለኝ ይጣፋልኛል። ከታች 10 ፋክቶሪያል አለ። ከ12 ላይ ደግሞ 10 ስንቀንስ ደግሞ 2 ፋክቶሪያል ይሆናል። ያኔ ይሄ ፋክቶሪያል በዚህ ፋክቶሪያል ይጣፋል። 2 ፋክቶሪያል ማለት ደግሞ 2 ጊዜ 1 ማለት ነው። 2 ማለት ስለሆነ በ2 1 በ2 6 ሆኖ እዚህ ጋር ይጣፋልኛል። በ2 1 በ2 6 ይሆንና 6 ጊዜ 11 66 ይሆናል። 12 ነገሮች ቢኖሩን ከ12 ውስጥ 10 ብቻ ፒክ ማድረግ ካለብን ዩኒክ የሆኑ 10 ነገሮች ሊኖሩን የሚችሉት 66 ናቸው እንደማለት ነው። አሁን ደግሞ የተጠየቅነው a committee of 7 students has to be formed from 9 boys and 5 girls ተብለናል። 5 ወንዶች አሉ፣ 5 ሴቶች አሉ። ያ ማለት 14 ተማሪ ነው ያለን። ከ14 ተማሪ ላይ የ7 ተማሪዎች ኮሚቴ እንዲኖር ነው የተፈለገው። ስለዚህ ወዲያው ምን እናደርጋለን? ቶታላችን 14 ነው። የሚፈለገው ደግሞ 7 ተማሪ ነው ብለን ለራሳችን እንደዚህ ያጠራ አድርገን እንጽፈዋለን። ከዛ ምን ተባለን? in how many ways can this be done when the committee contains exactly 3 girls ይላል። ኮሚቴያችን 7 ስለሆነ የ7 ተማሪዎች ለማድረግ ግዴታ ማድረግ ያለብኝ እዚህ ጋር 3 ገርል መኖር ካለበት ይሄኛው 4 ቦይስ መኖር አለበት አይደለ? 3 ገርል 4 ቦይስ ነው የሚኖረው። ይሄ ለኤ ማለት ነው። ይሄ ለኤ እንደዚህ መሆን አለበት። ቢ ላይ ደግሞ አትሊስት 3 ገርልስ ነው የተባለው። ያ ማለት ቢያንስ 3 ገርልስ መኖር አለባቸው ከተባለ 3 ሴት ሆኖ 4 ወንድ ወይም ደግሞ 4 ሴት ሆኖ 3 ወንድ ቢያንስ 3 ሴት ስለተባለን 3 ሴት 4 ሴት 5 ሴት ሊኖረን ይችላል። ስለዚህ እዚህ ጋር ደግሞ 5 ሴቶች ደግሞ ካሉን ደግሞ ሊኖረን የሚችለው ወንድ ስንት ነው? 2 ወንድ ነው አይደለ? 2 ቦይስ እንደማለት ነው። ስለዚህ ኮምቢኔሽናችን ወይ 3 ሴት ሆኖ 4 ወንድ ነው፣ ወይ 4 ሴት ሆኖ 3 ወንድ ነው፣ ወይም 5 ሴት ሆኖ 2 ወንድ ነው። 7 ኮሚቴ ልንፈጥር የምንችለው አሁን በኮምቢኔሽን ስንሰራ ከ5 ተማሪዎች ውስጥ 3 ሴቶችን በስንት መልኩ እንመርጣለን ብለን የሱን እንሰራለን። ከዛ ሲባዛ እናረግና ደግሞ ከ9 ወንዶች ውስጥ ደግሞ 4 ወንዶችን በስንት አይነት መንገድ ልንመርጥ እንችላለን ብለን ተመልሰን በኮምቢኔሽን ሰርተን ማባዛት ነው። ኮምቢኔሽን ኦፍ አደርግና 3 ሴት ነው የምመርጠው። ከስንት ሴቶች ውስጥ? ከ5 ሴቶች ማለት ነው። ከ5 ሴቶች ላይ 3 ሴቶችን በስንት አይነት መልኩ መርጣለሁ በሚለው በኮምቢኔሽን ኦፍ 5 3 እንሰራለን። 4 ወንድ ለመምረጥ ደግሞ 9 ወንዶች ስላሉን ከኮምቢኔሽን ኦፍ እናደርግና ከ9 ወንድ ላይ 4 ወንዶችን የምንመርጥበትን ብዛት እናገኛለን። ሁለቱን ማባዛት ነው። ያኔ በኮምቢኔሽን ፎርሙላ 5 ፋክቶሪያል ሲካፈል አድርገን ከ5 ላይ 3 ቀንሰን ፋክቶሪያል ከዛ 3 ፋክቶሪያል ማድረግ ነው። እዛ የወንዶቻችን ደግሞ 9 ፋክቶሪያል ሲካፈል 9 ሲቀነስ 4 ፋክቶሪያል
ከዛ በ4 ፋክቶሪያል እናደርግና የሁለቱ ብዜት 3 ሴትና 4 ወንድ ሊኖር የሚችልበትን ፖሲቢሊቲ ይሰጠናል ማለት ነው። የኛው 5 ታይምስ 4 ታይምስ 3 እያለ ይቀጥልና 3 ፋክቶሪያል ላይ ቆማለሁ። ለምን ይሄ 3 ፋክቶሪያል ከዚህ 3 ፋክቶሪያል ላይ ስለሚጣፋልኝ ከታች 3 ፋክቶሪያል እንዳለ ይሆንና ከ5 ላይ 3 ስንቀንስ 2 ፋክቶሪያል ይሆናል። እዚህ ጋር ደግሞ ከ9 ላይ 4 ስቀንስ 5 ስለሚኖረኝ 5 ጋር መቆም እችላለሁ ማለት ነው። ስለዚህ 9 ሲባዛ በ8 ሲባዛ በ7 ሲባዛ አድርጌ እዚህ ጋር 5 ፋክቶሪያል ላይ መቆም እችላለሁ። ከታች ደግሞ 4 ሲባዛ በ3 ሲባዛ በ2 እንደማለት ነው። ከዛ 9 ሲቀነስ 4 ደግሞ 5 ፋክቶሪያል ይሆናል። ከዛ ይሄን ፋክቶሪያል በዚህ እናጣፋዋለን። እዚህ ጋር ከፈለግን 4 ጊዜ 2 8 ነው። ይሄም 8 ነው፣ ይጣፋልናል በሁለቱ። ከዛ እዚህ ጋር ደግሞ 9 እና 3ም መካፈል ይችላሉ። ስለዚህ እዚህ ጋር በ3 1 በ3 3 እናደርግና 3 ጊዜ 7 21 ይመጣል። 21ን በ6 ማባዛት ነው። 21ን በ6 እናባዛው 6 ጊዜ 1 6 6 ጊዜ 2 12 ይሆንና ወንዶቻችንን በ126 መልኩ መምረጥ እንችላለን። እዚህ ጋር ደግሞ የሴቶቹን ደግሞ ስሰራ 3 ፋክቶሪያል በ3 ፋክቶሪያል አጣፋዋለሁ። ይሄኛውን በዚህ አጣፋዋለሁ። ይሄ ደግሞ 2 እንደማለት ነው። በ2 1 በ2 2 ይሆንና 10 ምርጫ አለኝ። ለሴቶች 10 ምርጫ አለኝ። 10 ሲባዛ 126 ስናደርግ ስንት ይሆናል? 1260። ስለዚህ በ1260 የተለያየ መንገድ 7 ኮሚቴ መምረጥ እንችላለን ማለት ነው። ቢ ላይ ደግሞ አትሊስት 3 ገርልስ ነው የተባልነው። ስለዚህ ቢያንስ 3 ገርልስ የሚለው ላይ 3 ሴትና 4 ወንድ የመሆን የሚለውን ኦልሬዲ ከዚህ ጋር አንድ አይነት ስለሆነ ይሄን ሰርተነዋል። የዚህን ኮምቢኔሽን ሰርተን የሁለቱን አባስተን 1260 ነው ያገኘ ነው። አሁን ደግሞ 4 ሴትና 3 ወንድ የመሆን የሚለውን ደግሞ ለብቻ ለብቻ ኮምቢኔሽኑን ሰርተን ማባዛት ነው። ከዛ የዚህኛውንም ማባዛት ነው። ከጨረስን በኋላ የዚህን ለብቻው የዚህን ለብቻው የዚህን ለብቻው ከጨረስን በኋላ እንደምራቸውና ቶታል ልናገኘው የምንችለው የነዛን ድምር ነው። ስለዚህ ኮምቢኔሽን ላይ የሚሆነው 4 ሴቶችን የምመርጥ ከሆነ 5 ስለሆነ ሴት ያለን ከ5 ሴቶች ላይ 4 ሴቶችን በስንት አይነት መልኩ ልመርጥ እችላለሁ የሚለውን አንድ እንሰራለን። ከዛ ደግሞ 3 ወንድ ነው አይደል የምንፈልገው? ያኔ ከ9 ወንዶች ላይ ደግሞ 3 ወንዶችን በስንት አይነት መልኩ ልመርጥ እችላለሁ ብዬ ሁለቱን ሰርተን ማባዛት ነው። ከዛ ቁጥራችንን ስንሰራ 5 ፋክቶሪያል ማለት 5 ሲባዛ በ4 ሲባዛ በ3 እያለን እንቀጥል ነበር። ነገር ግን ከታች 4 ፋክቶሪያል ስላለ ሁለቱን አጣፋለሁ ብዬ አቆመዋለሁ። 1 ፋክቶሪያል ደግሞ 1 ማለት ነው። ስለዚህ እዚህ ጋር ይሄ በዚህ ይጣፋልንና 5 እንደማለት ነው። ይሄ 1 ነው። ከዛ ሲባዛ እናደርግና የዚህኛው ደግሞ 9 ፋክቶሪያል ማለት 9 ሲባዛ 8 ሲባዛ 7 እያለን እንቀጥል ነበር። ነገር ግን ይሄኛው 6 ፋክቶሪያል ስለሚሆን በዚህኛው 6 ፋክቶሪያል ማጣፋት እችላለሁ። ይሄ 6 ፋክቶሪያል በዚህ ይጣፋል። እዚህ ጋር ደግሞ 3 በ9 መካፈል ስለሚችል በ3 1 በ3 3 ይሆናል። 2 ደግሞ በ2 1 በ2 4 አድርገን ይሄንን ማካፈል እንችላለን። ያኔ 3 ጊዜ 4 12 ይመጣል። 12ን በ7 ስናበዛው 12 በ7 ስናበዛው 84 ይመጣል። ይሄ 84 ይሆናል። ወንዶቹን በ84 መልኩ መምረጥ ይችል ነበር። እዚህ ጋር ደግሞ ሴቶችን ደግሞ በ5 መንገድ። ስለዚህ ኮምቢኔሽናችን ሊሆን የሚችለው ቶታል በኤንድ ስለሆነ የተያዘው ይሄን ያህል ሴት እና ይሄን ያህል ወንድ መውሰድ ስላለብኝ ኤንድ ነው። ኤንድ ሲሆን ግዴታ ማባዛት አለብን። ስለዚህ 5 ጊዜ 4 ስናደርግ 20 ይሆንና 8 ጊዜ 5 40 42 ሆኖ በ420 መልኩ ነው ይሄንን ልንሰራ የምንችለው። ስለዚህ ፈተና ቢሆን አሁን ይሄንን ሳትሰሩ ምርጫችሁን ስትመርጡ ሁለቱን ደምራችሁ ቢያንስ ከ1680 በላይ የሆነ ቁጥር ነው የምትመርጡት። ለምን ወይ ይሄንን ወይ ይሄንን ወይ ይሄንን መሆን ስላለበት ድምራቸውን ነው የምናደርገው መጨረሻ ላይ። አሁን የ5 ሴትና የ2 ወንድ ነው የቀረን። ያሉን ሴቶች ራሳቸው 5 ስለሆኑ እዚህ ጋር ከ5 ሴት ላይ 5 ሴት የምንመርጥ ከሆነ ኮምቢኔሽናችን 1 ነው አይደለ? ግን ለአሰራር ያህል ዝም ብለን እንጻፈው 5 5 ነው። አሁን ደግሞ ኮምቢኔሽን ኦፍ ወንዶቻችን ደግሞ 2 ወንድ መምረጥ ስለሚኖርብን ከ9 ወንድ ላይ 2 ወንዶችንስ እንዴት አድርጌ በስንት አይነት መልኩ ፒክ ማድረግ ይችላል ብለን የወንዶችን እንሰራለን። መጨረሻ ማባዛት ነው። ስለዚህ አንድ አይነት ከሆነ ምንም ሳትሰሩ 1 ማለት ነው ማድረግ እንችላለን። ከፈለጋችሁ ደግሞ በፎርሙላው እንስራ ካላችሁ 5 ፋክቶሪያል ኦቨር አድርጋችሁ 5 ማይነስ 5 ፋክቶሪያል ከዛ 5 ፋክቶሪያል ነው የምናደርገው አይደለ? ኤን ፋክቶሪያል ኤን ማይነስ አር ፋክቶሪያል ከዛ አር ፋክቶሪያል እንደማለት ነው። ይሄኛው 5 ፋክቶሪያል በዚህኛው ይጣፋላችሁና ከታች 0 ፋክቶሪያል ይቀራቸዋል። 1 ሲካፈል 0 ፋክቶሪያል ደግሞ 1 ማለት ነው። ለምን 0 ፋክቶሪያል እንደማንኛውም እንደምታውቁት 1 ዜሮኛ ማለት አይደለም። በፋክቶሪያል 0 ፋክቶሪያል ማለት 1 ማለት ነው። ስለዚህ ቁጥሩ ራሱ 1 ማለት ስለሆነ ይሄ 5 ፋክቶሪያል በዚህ ፋክቶሪያል ይጣፋል። ይሄ ደግሞ 0 ፋክቶሪያል ማለት 1 ማለት ነው ብላችሁ ነው የምትረዱት። ስለዚህ ቶታሊ 1 ምርጫ ነው የሚኖረን። ከ5 ተማሪ ላይ 5ቱንም ሴቶች ስለምንወስዳቸው 1 ምርጫ ነው ያለን።
የወንዶችን ስንሰራ ደግሞ 9 ፋክቶሪያል እናደርጋለን። ከዛ ሲካፈል አድርገን ከ9 ላይ 2 ቀንሰን ፋክቶሪያል ከዛ 2 ፋክቶሪያል ማድረግ ነው። ይሄ 9 ሲባዛ 8 ሲባዛ 7 ፋክቶሪያል ላይ ቆማለሁ። ለምን ከ9 ላይ 2 ስቀንስ 7 ነው። ይሄ ፋክቶሪያል ከዚህኛው ፋክቶሪያል ጋር እንዲጣፋልኝ ከታች 2 ሲባዛ 1 አለ ከዛ 7 ፋክቶሪያል ማድረግ ነው። ይሄ 7 ፋክቶሪያል ከዚህኛው 7 ፋክቶሪያል ጋር ይጣፋል። ይሄ ደግሞ በ2 1 በ2 4 ይሆናል። ከዛ 9 ጊዜ 4 ስናባዛ 36 ይመጣል። አንድ ጊዜ 36 ይሆንና እዚህ ጋር ሊኖረን የሚችለው ኮምቢኔሽን ምርጫችን 36 ነው። ስለዚህ 3 ሴት 4 ወንድ የምናደርግ ከሆነ 1260 አለን። 4 ሴት 3 ወንድ የምናደርግ ከሆነ 420 ምርጫ አለን። 5 ሴት አድርገን ደግሞ 2 ወንድ የምንመርጥ ከሆነ ደግሞ 36 ምርጫ አለን። ስለዚህ ወይሄ ያንን የምንፈልገውን 7 ኮሚቴ ስለሚሰጠን እዚህ ጋር ፕላስ ነው የምናደርገው። ኦር ሲሆን ፕላስ ነው። ይሄ እናደርግና ፕላስ አድርገን ነው የምንሰራው። ቅድም ያባዛ ነው ግን ኤንድ ነው። 3 ሴት እና 4 ወንድ፣ 4 ሴት እና 3 ወንድ፣ 5 ሴት እና 2 ወንድ ስለሆነ ኤንድ ሲሆን ሁልጊዜ እናባዛለን። ወይሄ ስንል ግን ኦር ስለሆነ እንደምራለን። ስለዚህ የ7 ተማሪዎችን ኮሚቴ ከ14 ሰው ላይ መምረጥ ብንፈልግ ይሄን የሚያክል ትልቅ የሆነ ኦፕሽን አለ።